ጀግንነትን ይታደሉታል እንጂም አይታገሉትም። በላይ ዘለቀ የተወለደው በጎጃም ክፍለ ሀገር በቢቸና አውራጃም ለምጨን በተባለ ቦታ ነው። ዘለቀ ላቀው የበላይ ዘለቀ አባት ቢቸና የጎጃም ሰው ሲሆኑ እናታቸው ደግሞ ጫቃታም የወሎ ሰው ናቸው። በ1916 ዓመተ ምህረት ማለትም በላይ ዘለቀም የ14 ዓመት ልጅ ሳለ አባቱ ዘለቀ ላቀው በፊት አውራሪ ቢያለ በተባለ በራስ ኃይሉም የጸጥታ አስከባሪ አማካኝነት ተገደሉ። በላይ ዘለቀም በአባቱ መገደል ስሜት ተኩስ እየተማረ አደገ። የአባቱና አስማሰሩ ጅግራ ጠመንጃንም ይዞ ወደ አባቱ ሀገር ወደ ለምጨን ቢቸና ተሻገረ። አባቱ የተገደለበት ጎረምሳ ዳኝነት እንዳይሻ ዳኛው ራስ ኃይል ሆኖበት የቀረው ምርጫም በቀል ብቻ ነበር። በዚህ መካከል ግን ወራሪው ጣሊያን መጣ። ሚያዝያ 8 ቀን 1928 ዓመተ ምህረት ለቀኛዝማች መሸሻም ጣሊያን መሳሪያ በአውሮፕላን አወረደላቸው። ለቀኛዝማች መሸሻም የድዋ ከተማ ሰፍረው ህዝቡን መሳሪያ እየነጠቁም ማሰቃየታቸውን ቀጠሉ። ልጅ በላይ ዘለቀ ግን የሁሉ ግፍ ስላበሳጨው ከቀኛዝማች መሸሻ ሰዎች መሳሪያን እየነጠቀም ወደ ጫካ ገባ። አዛኝ ሮሮ የጸባይ ባለቤት አስተዋይነትን የታደለ ተኩሶ የማይስተው የባንዳው መድኃኒት በላይ ዘለቀ ባገኘው አጋጣሚ ሁሉ የጣሊያንን ጦር ከመሬት ይደባልቀው ጀመር። ፍርሃት ግንባሩ ላይ የማይታይበት ወጣቱ ባለ ግርማ ሞገስ ለባንዳዎች አስቸጋሪ፣ ለጣሊያኖች የእግር እሳት በመሆንም ነጋሪት እያስጎሰመ ጣሊያንን በጀግንነት ተዋግቶ ሀገሩን ነፃ ወጣ። ጀግናው በላይ ዘለቀም ለሀገሩ ከባድ ፍቅርን አሳይቶናል። እናንተስ የሀገራችሁ ፍቅር እስከምን ድረስ ነው? ኮሜንት ላይ አስቀምጡ።